የኒማር 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 ምንድነው? ሆዳችን አታባባ የምንለቅሱ ነው። ኒማራችን የምንለቅሱ ነው። ራንዲ ምንድነው? ራዚ ሲጀመር እኮ አንተ ላይ እኮ አብቅታለች እኮ እናውራ እንዴ? ምን ሀቃ እንኳን ባለፈው አፌን ከፈት እኮ እኔ ሲጀመር እኔ ጭላዳ አይደለሁ ሰው ነኝ እንዴ? እኔ ትሰማለህ እንዴ? እኔ ጭላዳ አይደለሁ እንዴ? ዋና ብቻ ገብተሽ አንቺ ነው የሚሽ። ዋናው ላቭ ነው፣ ዋናው ላቭ ነው። ኩኛጣን ደግሞ በጣም እየተጠቀማችሁበት ነው። ብራጆች በሰላም ነው? ምንድን ነው በሰላም ነው ወይ? ለማንኛውም ቪዲዮ እስኪ በደንብ ኮፒ ሊንክ ይደረግ። የኔማር ይላል አባቴ። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል ማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ሉል ኔማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያን እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትበራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቪኒሲየስ ጁኒየር ማለት ነው እኔን ረሳችሁኝ ብሏል። ዛሬ ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናን እያላችሁ እኔ ያለሁበት አለ። ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሲየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሲየስ ምን ያህል ግን ኔማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉም ያገኘውን ኳስ እየዞረ ኔማርን እየፈለገ ነበር ሲያጫውቱ የነበረው። እናቴ ትሙት ቪኒሲየስ ጁኒየር ትችላል። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድነው የሚያስፈልጋቸው መሰለ? ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር፣ ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ። ማን ቪኒሲየስ ጁኒየር በጣም ትችላለህ። በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት 3ቱም የምድብ ጨዋታ ላይ አግብቷል። ቪኒሲየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ላንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስመ አብ 9 ሰዓት ድረስ ነው ቁጭ ብዬ ያየሁት። በጣም ነው የምትችሉት። ፋሚሊ ቪኒሲየስን ግን እንዴት አያችሁት? ይሄን አመት ብዙዎች በብራዚል ብሔራዊ ቡድን ይተቹት ነበር ታውቃላችሁና ያለውን ጥሩ ፐርፎርማንስ አያሳይም ነበርና አሁን ግን ባለም ዋንጫው በጣም ሻይን እያደረገ ነው። በሁሉም ጨዋታ ጎል አስቆጥሯል፣ አሲስትም ያደርጋል። በጣም ተለይቷል። ፓሽኑ ራሱ ይገርም ነበርና አሪፍ ጊዜ እያሳለፈ ይገኛልና እኔ በጣም ደስ ብሎኛል። ከሌሎቹ የተሻለ በብራዚል ሻይን እያደረገ ነው። ብራዚል ጥሩ ደረጃ ከሄደች ትልቁን አስተዋጽኦ እሱ ነው እያደረገ ያለው እያስባለሁ። ለእሱ እኔ በጣም ደስ ብሎኛል። ያው ኩኛም በጣም ሻይን ማድረግ 3 ጎል አስቆጥሯል። እሱም በጣም አስደሳች ሆኗል። ግን ያው እኔ ሁሉም ከኔይማር በታች ናቸው። ለኔ በጣም ወዳቸዋለሁ፣ ግን ከኔይማር በታች ናቸው። ምንም ቢሆን በጣም ደስ ያለኝ እሱ ስለሆነ ለዛ ነው መጀመሪያ ቪዲዮ ሰራሁት እንጂ ቪኒሲየስ በብራዚል ማሊያ ይሄን ዓለም ዋንጫ በጣም አስደናቂ ፐርፎርማንስ ነው ያሳያለው። አንቸሎቲ እንግዲህ ቪኒሲየስን ማቲያስ ኩኛን ከፊት እንግዲህ አጣምሮ የት ይደርሳል የሚለውን አብረን ምን ይሆናል። ግን እስቲ ስለ ቪኒሲየስ ፐርፎርማንስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምሰል ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ ብራዚል ቲም አሁን ገና እየተብላላ ነው። አሁን እየመጣ ነው። 3-0 የሚገርም ውጤት። ቪኒ አልቻለዋትም። ብቻውን ያተራመሳቸው ብቻውን የሚገርም ተጫዋች። በቃ ብራዚልን ተሸክሟት እየሄደ ያለው ናፍቀን ጓግተን ስጠብቀው የነበረው ኔማር 15 ደቂቃ ተጫውቷል። ደስ ብሎኛል ኔማርን በማየት ከረጅም ጊዜ በኋላ ከስንትና ስንት ዓመት በኋላ ሜቢ 4 ዓመት ምናምን ነገር ከፒኤስጂ ከወጣ በኋላ ኔማርና አይጠናናቅም። ብራዚል ቲም ሲሪየስ ይመስላል። ልጆቹ አሁን እየተዋሃዱ ነው። ኩኛም አግብቷል። የሚገርም ጨዋታ ነበረ። ብራዚል እስኪ ማን እንደሚገጥማት እናያለን ቀጣይ ጨዋታ ላይ። ግን ከምድቡ አንደኛዋ ሆና አልፋለች ብራዚል።
ሌትስ ጎ ቫሞኖስ ብራዚል። ኔይማር ይህንን የዓለም ዋንጫ ሲበላ ማየት ፈልጋለሁ። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው፣ በአንድ ጎል አንሱ ከነ ምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔይማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው ኔይማር ሲገባ በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔይማር ጁኒየር በትክክል ኔይማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዝ ማንክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔይማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔይማርም በፊትነሱን በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛ ሆና ተከትላ አልፋለች ማለት ነው።